ሙስጠፌም እንደ ለማ መገርሳ ወይስ እንደ አብዲሌ? የብልጽግናው ስርዓት በፍርሰት ዋዜማ ላይ መሆኑን ምንጮች ገልጸዋል። ውስጥ አንድነቱ የጠፋና እርስ በርስ መግባባት የጠፋበት የብልጽግናው ቡድን በእርስ በርስ ሽኩቻ እየተተራመሰ ሲሆን የጅጅጋው የድምፅ ቅጂ ደግሞ ሌላ የትርምስ በር መሆኑን የስርዓቱ ከፍተኛ ሹሞች ገልጸዋል። የኦህዴድ ብልጽግና ልዩ ትኩረቱ ግራንድ ፕሮጀክት ብሎ በሚጠራው አዲስ አበባን የመዋጥ ጉዳይ ላይ ብቻ የተወሰነ ሆኗል። ለዚህ ዓላማው ደግሞ ኦነግን ጨምሮ ሁሉም የብሔሩን ፖለቲከኞችና ኤሊቶችን አሰባስቦ በፕሮጀክቱ ጉዳይ ተወጥሯል። ይህ ጉዳይ የህዝብ ትኩረት እንዳያገኝ ለማድረግ ደግሞ በራሱ አመራሮች ላይ እገዳ፣ እስር፣ ግምገማና ከምርጫ ውድድር ውጭ ተደረጉ የሚሉ ዜናዎችን እያሰራጨ ነው። ብልጽግናው የንግድና ቀጠናዊ ትስስር ሚኒስተሩን ካሰረ በኋላ በቦታቸው የብልጽግናው ሊቀመንበር ታማኝ ወዳጅ አቶ እርዚቅን የተካ ሲሆን ከብልጽግናው ሊቀመንበር ጋር አብሮ አደግ የሆኑት ሙፈሪያ ካሚልም ብልጽግናው በማጉላያ መንሹ ወደ ዳር እየገፋቸው ነው። ከነዚህ የብልጽግናው አባላት ሹሞች መገፋት በተጨማሪም አብይ ያሻግረናል በሚለው ንግግራቸው የሚታወቁት የብልጽግናው ትምህርት ሚኒስተርም ከቦታቸው ሊነሱ መሆኑን የነጻው ፕሬስ ሚዲያ ባለሙያዎች እንደሰማው ተደርጎ መረጃው ሾልኮ ወጥቷል። ከእነዚህ መረጃዎች የበለጠ ሚዛን የሚደፋው የብልጽግናው ቡድን የትርምስ መረጃ በምስራቅ በኩል የተነሳው ወላፈን ነው። የሶማሌ ክልሉ ፕሬዝዳንት ሙስጠፌ መሐመድ ከታማኝ ሹሞቻቸው ጋር ያደረጉት ውይይት ተቀርጾ ወጥቶባቸዋል። የምስራቁ ሰው በንግግራቸው አብይ እኔን አነሳለሁ ካለ ወይም እንደ አብዲሌ አንጠልጥሎ ወስዳለሁ ብሎ ካሰበ ሶማሌ ራሱን ችሎ ሀገር ይሆናል ማለታቸው ተሰምቷል። ከዚህ በፊትም በተደጋጋሚ ጊዜ የብልጽግናው ሊቀመንበር ህዝበኝነት ያጠቀዋል በማለት የሚተቿቸው አቶ ሙስጠፌ ከአንዴም 2 እና 3 ጊዜ ግምገማና ወቀሳ ቀርቦባቸዋል። ይህ ተደጋጋሚ የብልጽግና ወቀሳና ትችት መጨረሻው ያላማራቸው አቶ ሙስጠፌም ባለቤታቸውንና ከ2 ሚስቶች የወለዷቸውን ልጆቻቸውን ከወንድሞቻቸው ጋር አያይዘው ወደ አሜሪካ ሚኔሶታ መላካቸው ይታወሳል። አሁን ደግሞ በሁለቱ የብልጽግና ሹሞች መካከል የተፈጠረው መካረር እያየለ መምጣቱ የተነገረ ሲሆን በተለይም በቅርቡ በጅጅጋ የተጓዙት የብልጽግናው ሊቀመንበር ከሶማሊያና ጅቡቲ ፕሬዝዳንቶች ፊት አቶ ሙስጠፌን መስራት ከነበረበት 2% ብቻ ነው የሰራው ብለው መናገራቸው ቀንህን ጠብቅ የትም አታመልጥም አይነት ማሳሰቢያ እንደሆነች ለአቶ ሙስጠፌ ግልጽ ነው። ከዚያ ዛቻ በኋላ ይመስላል አቶ ሙስጠፌን ባለቃቸው ላይ ይንካኝና እንተያያለን አይነት ይዘት ያለው ንግግር ሲያደርጉ ተቀርጸው ድምጻቸው የወጣባቸው። የአቶ ሙስጠፌ ጣፈንታ እንደ ለማ መገርሳ ቀስ ብለው ውጣ ተብለው ይሸኛሉ ወይስ እንደ ቀድሞ የሶማሌ ክልል ርዕሰ መስተዳድር አብዲ ዑመር ወይም አብዲሌ ተይዘው ወደ እስር ቤት ይወረወራሉ ወይስ አቶ ሙስጠፌ በራሳቸው የኔትወርክ መስመር ያደራጁትን ኃይል ተጠቅመው ከብልጽግናው ሊቀመንበር ጋር ትከሻ ለትከሻ እንለካካ ብለው ያፈነግጣሉ የሚሉትን ውሳኔዎች ወደፊት የምንመለከተው ይሆናል። ወይም ደግሞ የብልጽግናው ሊቀመንበርም የመምቻ ጊዜ እየጠበቁ ነገርየውን የተውትና ያልሰሙት መስለውም አቆይተው ጊዜ ጠብቀው የፈለጉትን እርምጃ ሊወስዱ ይችሉ ይሆናል። ከአቶ ሙስጠፌ በተጨማሪም የሲዳማና ኦሮሚያ ክልል ፕሬዝዳንቶችም የሚቀየሩ መሆኑን ከብልጽግናው ጓዳ የወጡ መረጃዎች ያመላክታሉ። የ148 ሚሊዮን ብር ወርቅ ከሲዳማ ክልል የተለያዩ መስሪያ ቤቶች የሰበሰቡት አቶ ደስታ ሊዳሞ በብልጽግናው ሊቀመንበር ዘንድ ፊት ከተዞረባቸው ቆይተዋል። በቅርቡ የብልጽግናው ሰራዊት አንድ የምረቃ ዝግጅት ላይ የተገኙት ሊቀመንበሩ አቶ ደስታ ሊዳሞ እንዲገባቸው በሚመስል መንገድ የሐዋሳ ከተማ ከንቲባን የበዛ ውዳሴ ሲሰጡ ተመልክተዋል። በተለይም የጎበዙ ከንቲባችን ትጋትና ታታሪነት ሐዋሳን ዘመናዊነትን አላብሷታል ብለው ኢንጂነር ጥራቱ በየነን በማመስገን ስም ለአቶ ደስታ ሊዳሞ የቀንን ጠብቅ መልእክት አስተላልፈው መምጣታቸው አይዘነጋም።